بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زارم كأصول الثلاثة درسات الله بكفر سوست تغنايتنا المالتنا إن شاء الله زارم من جمربات رئيس اعلم إلى الله شيخون تتلمدوا أوقع أرشدك الله يعجزهنا الله يمرهنا لطاعته رسول لما تاسس مرض لا تزازو يتقراه الله يدرجهنا أن الحنفية اتشكتتنوا من قدكو حنفية متبالوا من آيات من قرنات ቀጥ ያለችዋ መንገድ ማለት ነው። በውስጧ ምንም አይነት ተቃርኖ የሌለባት የነብያት ዳዕዋ የሆነችው መንገድ ያቺ መንገድ ሐነፊያ ትባላለች። አነል ሐነፊየተ ቀጥተኛዋ መንገድ ሚለተ ኢብራሂም የኢብራሂም መንገድ ነው። የኢብራሂም አለይሂ ሰላም መንገድ ነው። ይህ የኢብራሂም አለይሂ ሰላም መንገድ ምንድነው? አን ተዕቡድ አላህን ሱብሓነሁ ወተዓላ ልትገዛው ነው። ወሕደሁ በብቸኝነት ማለት ነው። አላህን ሱብሓነሁ ወተዓላ በብቸኝነት መገዛት ነው ቀጥተኛው መንገድና የአባታችን ኢብራሂም አለይሂ ሰላም መንገድ። ነብዩም ሰለላሁ ዐለይሂ ወሰለም ጉዳይህ ምንድነው የአላህ መልእክተኛ አስተምሮህ ምንድነው ብለው በጠየቋቸው ሰዓት የአባቴን ኢብራሂምን አለይሂ ሰላም መንገድን ነው የምከተለው ብለውናል ማለት ነው። ይህ የኢብራሂም አለይሂ ሰላም መንገድ ደግሞ አን ተዕቡድ አላህ ወሕደህ አላህን በብቸኝነት ማምለክ ነው። አላህን ሱብሓነሁ ወተዓላን በብቸኝነት ማምለክ በብቸኝነት እንደፈጠረን በብቸኝነት እንደሚያስተናብረው በብቸኝነት እንደሚረዝቀው ሁሉ በአምልኮም ብቸኛ መሆኑን አን ተዕቡድ አላህ ወሕደህ አላህን በብቸኝነት ልትገዛው ነው። ሙኽሊሰን ጥርት አድርገህ ማለት ነው። በኢኽላስ በዛ በምትሰራው አምልኮ ውስጥ የሰው እይታ የሌለበት የሰው ስሚ የሌለበት ለሌላ አካል ያልተደረገ ጥርት ያለች ዒባዳ ማለት ነው። ለሁዲን ለሱ ለአላህ ዲን ጥርት አድርጎ አላህን በብቸኝነት መገዛት ነው። ኢኽላስ ሊኖረው ማለት ነው። ኢኽላስ ለማንም እይታ ሳንሰራ ለማንም ይስሙልኝ ሳንሰራ ከዛች አምልኮ ላይ ለሌላ አካል ሳይጨመር ጥርት ያለችዋን ዒባዳ ለአላህ ማድረስ የነብያት መንገድ ነው። ወቢዛሊከ አመረ አላህ በዚህ ጉዳይ ላይ አዟል። ጀሚዐ ናሲ መላውን የሰው ፍጡር በዚህ ጉዳይ ነው ያዘዘው። ወኸለቀሁም ለሃ ለዚህ ዓላማም ነው የፈጠረው። እዚህ ጋር ሸባብ እንድታዩት የምፈልገው ነገር ይህ ሐሳብ የሼኹል ኢስላም ኢብኑ ተይሚያ የግል ሐሳብ ነው። ይሄንን ሐሳብ የሚቃወም ሰው አለ? ሰለፍ ወኸለፍ ሙስሊም ነኝ ብሎ ራሱን በኢስላም ጥራ ውስጥ ያስገባ የሆነ አካል ይህንን ሐሳብ ይቃወማል። አላህን ሱብሓነሁ ወተዓላ በብቸኝነት ማምለክ በአምልኮ ላይ ምንም ነገር ሳይጨመር ሳይቀነስ የማንም እይታ የሌለበት አምልኮ ለአላህ ነው የሚገባው የሚለው ሐሳብ የሚቃወም አለ ነው ወይስ ሳያዩ ነው የሚቃወሙት ኪታቡን? ይሄንን እንድትይዙልኝ እፈልጋለሁ። ከማ ቃለ ተዓላ አላህ እንዳለው ወማ ኸለቅቱል ጂነ አጋንንቶችን አልፈጠርኩም። ጂን ያው በተለምዶ እኛ ጂን ነው የምንለው።
ጋኔል የሚሉት ማለት ነው። ያው አብዛኛው ሰው ጋር ስሙ ተመሳሳይ ስለሆነ ጂን ብለን ብንሄድም ችግር የለውም። ወልኢንሰ የሰው ልጅንም ቢሆን አልፈጠርኩም ኢላ ሊያዕቡዱን እኔን እንዲገዙኝ ቢሆን እንጂ። ወማዕና ያዕቡዱኒ እዚህ ጋር ኢላ ሊያዕቡዱኒ ስንል እቺ ቃል ሊያዕቡዱኒ ስንል እቺ ያዕቡዱኒ የምትለዋ ቃል ማለት ነው። ማዕናዋ ትርጉሟ ምንድን ነው ከተባለ ያዕቡዱኒ የዚህ ያዕቡዱኒ የምትለዋ ቃል ማዕናው ይወሒዱኒ በብቸኝነት ሊነጥሉኝ ነው ማለት ነው። ወአዕዘሙ ማ አመረ አላሁ ቢሂ አላህ ካዘዘው እነዚህ ሁለት ፍጥረታቶች ካዘዘው ትልቁ ትእዛዙ አተውሂድ ነው። ተውሂድ ነው። በዚህ የሚቃወም ሰው ይኖራል ብላችሁ ታስባላችሁ? አላህ ሱብሓነሁ ተውሂድ ማለት ሌላ ነገር አይደለም፣ አላህን በብቸኝነት ማምለክ ማለት ነው። ወሁወ ኢፍራዱላህ ተውሂድ ብሎ ማለት አላህን መነጠል ነው። ይሄኛውን ትርጉም ግን በቃላችሁ ብትይዙልኝ አሪፍ ነው። ተውሂድ ብሎ ማለት ኢፍራዱላህ ቢልዒባዳ አላህን በአምልኮ መነጠል ማለት ነው። ብዙ ሰዎች ገና ሳይገቡበት ተውሂድ የሚለው ቃል የሆነ አዲስ ቃል ይመስላል፣ ትርጉሙ የሆነ ውስብስብ ይመስላቸዋል። ተውሂድ አላህን በአምልኮ መነጠል ነው። ወአዕዘሙ ማ ነሃ አንሁ አላህ ከከለከለው ትልቁ ነገር ብዙ ወንጀሎች አሉ፣ ብዙ ከባኢረ ዙኑቦች አሉ። ከነዛ ውስጥ ግን ዋናውና ቁንጮ አላህ የከለከለን ሽርክ ነው። ወሁወ ሽርክ ብሎ ማለት ምንድን ነው? ሽርክ ብሎ ማለት የሚለው ማዕና አሁንም ብዙ ሰዎች ጋር ያለው ትርጉሙ ልክ አይደለም። ሽርክ ማለት ከአላህ ሱብሓነሁ ወተዓላ መውጣት ማለት ነው፣ ሌላ እምነት መግባት ማለት ነው ብሎ የሚረዳም ስላለ ማለት ነው። ዳዕወቱ ገይሪሂ ሌላን አካል መጣራት ነው ሽርክ ማለት። መዐሁ አብሮት ማለት ነው። አብሮት ሌላን አካል መጣራት ማለት ነው ሽርክ የሚባለው እንጂ እነዛማ ከፈሩ እኮ። እነዛ ካፊሮች ነው የሚባሉት። አይሁዳ ነሷራ አላህ ጌታ አይደለም ብለዋል፣ ነብዩ መልእክተኛ አይደለም ብለው ወጥተዋል ነው። ይሄ ሽርክ የሚባለው ግን አላህ ጌታ ነው ብሎ አብሮት ሌላን አካል መያዝ ነው። መዐሁ አብሮት አላህ ጋር ማለት ነው። አላህ ጌታዬ ነው ይላል። እዚህ የቦረናው፣ የደግዬው፣ ቃጥባሬ፣ አልከሶ፣ ሸኸና ሁሴን፣ ኸድር ይላል። አላህ ነው ጌታዬ ነው የሚለው ነው። የሚለምነው ጉድ የሚሳለው ለጉድ ይሄ ነው ሽርክ ማለት ሌላ አይደለም። የፈጠረን እሱ እስከሆነ ድረስ እሱን ነበር መለመን ያለብን። ሽርክ ታዲያ ምንድን ነው? ዳዕወቱ ገይሪሂ ሌላን አካል መጣራት ነው። መዐሁ የምትለዋን ነገር ግን በደንብ ያዙ። አብሮት ሌላን አካል መጣራት ነው ሽርክ። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው ከፍ ያለው የሆነው የአላህ ቃል ነው። ወዕቡዱላህ አላህን ተገዙት አለ። መገዛት የሚባሉ መስፈርቶች ብዙ ናቸው። ወላ ቱሽሪኩ ቢሂ ሸይአ በሱ ላይ ቅንጣትን ነገር የዚችን ቀደር ያህል እዚህ ስክሪን ላይ የምታዩትን ነጥብ ያህል ሸይ ማለት ከዚህም ያንሳሉ። የዚህን ቀደር ያህል ሸይ የሆነች ነገር እንኳን ብትሆን በአላህ ላይ አታጋሩ፣ ተገዙ። ይሄ ተውሂድ ማለት ይሄ ነው። ወዕቡዱላህ ወላ ቱሽሪኩ ቢሂ ወዕቡዱላህ ሲል አዕዘሙ ማ አመረ አላሁ ቢሂ ነው። ካዘዘው ትልቁ ወዕቡዱላህ አላህን መገዛት። ወላ ቱሽሪኩ ቢሂ ሸይአ ደግሞ ከከለከለው ትልቁ ክልክሉ ነው። ሁለቱ ደግሞ ፓራላል ሆነው የሚሄዱ ናቸው። የአንድ ሳንቲም ሁለት ገጽ ናቸው። አንዱ አንዱን መጥቶ ከገባ ስራውን ገደል ስለሚከት ማለት ነው። ፈኢዛ ቂለ ለክ ብለህ በተባልክ ጊዜ መል ኡሱሉ ሰላሳ ኡሱሉ ሰላሳ ምንድን ነው?
ሶስቱ መሰረቶች ምንድን ናቸው? እውነት ኡሱሉ ሰላሳን የሚቃወሙ ሰዎች እዚህ ኪታብ ውስጥ ያለውን ሐሳብ ነው የሚቃወሙት ወይስ የኪታቡን ባለቤት ጸሐፊውን ነው የሚቃወሙት ወይስ ገና በሩቁ ነው ኪታቡን ሳያዩ የሚቃወሙት የሚለውን ነገር ደግሞ አብረን ገብተው እንዲያዩ፣ ገብተው እንዲቀሩ፣ ገብተው ኪታቧን አይተው መልስ ቢሰጡ እመክራለሁ። ለሁሉ በሩቁ ከመጮህ ማለት ነው። እናንተም እንደ ወጣት ማለት ነው፣ እንደ ወጣት ነገራቶችን በሩቁ አይደለም ማየት ያለባችሁ። ምን በማድረግ ነው? አይቶ ነው። አይቶ ይሄ ነገር እንዴት ነው ችግሩ ብሎ መገምገም ነው። ለምሳሌ እኔ ብዙ ጊዜ ስለ ሙክተሰር አልሐረሪ አንዲት ሪሳላ ነበረ፣ ሸርሑ ብዙ ነው እና የሚባሉ ነገሮች እውነት መስለው አይታዩኝም ነበረ። እኔም አንብቤ እስከማየው ድረስ በዛ ጉዳይ ላይ ለሰው ተናግሬ አላውቅም። ለምን? አይቶ አንብቦ መልስ መመለስ ሰው ነው ያለበት እንጂ ከሰው ሰምቼ አልመልስም። ከዛ ውስጥ ከሚያነሳቸው ብዙ ነጥቦች አሉ። ያ ማለት አንድ ሰው እነዛን በሌላ ጊዜ የምናይ ይሆናል። አላኩል ያህል አይቶ ኪታብ አንብቦ መልስ መስጠትን የመሰለ ነገር የለም። ኡሱሉ ሰላሳ ሶስቱ መሰረቶች አለቲ የጅቡ ዐለል ኢንሳን ያቺ በሰው ልጆች ላይ ማወቁ ግዴታ የሆኑት ምኑን? ማዕሪፈቱሃ ማዕሪፍ ማወቅ ማለት ነው። ሶስቱ መሰረቶች የጅቡ ዐለል ኢንሳን በሰው ልጅ ላይ ግድ የሚሆኑ ማዕሪፈቱሃ ማወቁ ማለት ነው። ሶስቱ ነገሮች ምንድናቸው ከተባለ እስቲ እነዚህን ኡሱሉ ሰላሳ የሚባሉትን ነጥቦች እንያ። ኡሱሉ ሰላሳ ማለት ሶስት መሰረት ማለት ነው። እነዚህ ሶስቱ መሰረቶች ምንድናቸው? አንድ ሙስሊም ሊያውቀው የሚገባው ከተባለ እንያ ፈቁል ብለህ በላቸው ማዕሪፈቱል ዐብዲ ረበሁ። አንድ ያዙልኝ። ማዕሪፈቱል ዐብዲ ረበሁ ባሪያው ጌታውን ማወቁን። ኡሱሉ ሰላሳ ሌላ ነገር አለ። ባሪያው ጌታውን ማወቁን አንደኛ። ማን የፈጠረን? እኛ ለምንድን ነው የፈጠረን? ተገዝተን ሪዋርዳችን ምንድን ነው? ሽልማታችን ምንድን ነው? ባንገዛውስ ፑኒሽመንቱ ቅጣቱ ምንድን ነው? ስንኖር እንዴት ነው የምንኖረው? ስለዚህ ባሪያው ጌታውን ማወቁን ወዲነሁ ሃይማኖቱን ማወቁን ወነቢየሁ ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኛውን ነቢዩን ዐለይሂ ሰላቱ ወሰላምን ማወቅ። ይሄ ጉዳይ እውን እነዚህ ሶስቱ ነጥቦችን የሚቃወም ሰው አለ? የትኛውም ኢስላም አንጃ ውስጥ ያለ ሰው ነው ኡሱሉ ሰላሳ የሚለው ነጥብ ይሄ አይደለም ነው የሚመስለው። ሲመስለኝ ኪታቧን አይተው የሚያወሩ ሰዎች ኡሱሉ ሰላሳ የሚለው ነጥብ እነዚህ መሆናቸውንም የሚያውቁ አይመስለኝም። ለምን? እነዚህ ጉዳይ ላይ የሚቃወሙ ስለማይመስለኝ ነው። ባሪያው ጌታው ማወቅ አለበት፣ ዲኑን ማወቅ አለበት፣ ነቢዩን ማወቅ አለበት። ስለዚህ በሩቁ የጭፍን ምላሽ እየሆነ ስለሆነ ነው። ከዚህ ውስጥ እንግዲህ አንዱን ለዛሬ እንያ ማለት ነው። አልአስሉል አወል የመጀመሪያው መሰረት ፈኢዛ ቂለ ለክ ብለህ በተባልክ ጊዜ መን ረቡክ ጌታህ ማን ነው? ይሄ የቅብርም ጥያቄ ነው። መን ረቡክ ጌታህ ማን ነው? እዚህ ዱንያ ላይ አንድ ሰው ያላወቀው ሰው እዛ ሄዶ እንደ አህያ ነው የሚያናፋው፣ ነው የሚለው። መን ረቡክ ሲባል የማያውቅ ሰው ቀብር ላይ እንደ አህያ ከማናፋት ውጪ መልስ የለውም። እዚህ ነው መልስ ማግኘት ያለብን። ጌታችን መን ረቡክ ጌታህ ማን ነው? ፈቁል ረቢ አላህ ጌታዬ አላህ ነው። ረባኒ ያ የእኔ ተንከባካቢ የሆነ የእኔ ጌታ የሆነ ወረቢ ጀሚል ዓለሚን የዓለማቱም ጌታ የሆነው ቢኒዕሚሂ በጸጋውና በችሎታው የዓለማት ጌታ የሆነው አላህ
እሱ ነው የፈጠረኝ፣ ጌታዬ እሱ ነው እኔን የፈጠረኝ የተንከባከበኝ መላው ዓለምን የፈጠረው። ይሄን ካልን ደግሞ አንድ ሙስሊም ይሄንን ነገር ካመነ አላህን የፈጠረኝ ካለ ወሁወ ማዕቡዲ ተመላኪ ነው። ለይሰ ለሁ ማዕቡዱን ሲዋህ ከሱ ውጪ ተመላኪ ደግሞ የለም። አንድ ሙስሊም ሊኖረው የሚገባው መርህ በጌታው በኩል ይሄ ነው። የፈጠረው ማነው? የፈጠረ አላህ ካለ እሺ ይሄ የፈጠረህ አላህ ከአምልኮ በኩል የሚጋራው ሰው አለ ብለን መጠየቅ ነው። የለም ነው የሚለው። ስለዚህ ፍጡራንን አትጥሪ። አላህ በቂ ነው። አለይሰ አላሁ ቢካፊን አብዳ አላህ ለባሪያው በቂ አይደለም። የእኛን ችግር ለመፍታት አላህ አንሶ ነው ወይስ በዱዓ በኩል የሾማቸው አሉ? የለም። ወደሊሉ ቀውሉሁ ተዓላ ለዚህም የአላህ ቃል ነው አልሐምዱሊላሂ ረቢል ዓለሚን የምስጋና አይነት በአጠቃላይ ለዓለማት ጌታ ለሆነው ለአላህ የተገባው በቃ የዓለማቱ ጌታ ነው። ከሱ ውጪ ያለው ሁሉ ዓለም ነው። የምንፈልገው ደግሞ ዓለማዊ ጉዳይ ነው። አብዛኛው የሚጠየቅን ያለ ነው። ማሊክ የውሚዲን ይላል። የፍርዱ ቀን ባለቤቱም እሱ ነው። ምናልባት የአኼራ ጉዳይ ደግሞ ስንጠይቅ እሱ ማሊክ የውሚዲን ነው። እሱን ነበር መጠየቅ ያለብን። ወኩሉ ማ ሲወላሂ ዓለሙን ከአላህ ውጪ ያለ አካል ነገር ሁሉ ዓለም ይባላል። ወአነ ዋሒዱን እኔም አንዱ ነኝ። ሚን ዛሊከል ዓለም ዓለም ከሚባለው ውስጥ እኔም አንዱ ነኝ። ያ ማለት እኛም ዓለም ውስጥ ነው ያለነው። ፈኢዛ ቂለ ለክ ብለህ በተባልክ ጊዜ ቢማ ዐረፍተ ረበክ ጌታህን በምን አወቅኸው? አላህ ጌታዬ ነው ስትል በምን አወቅ? ፈቁል ቢአያቲሂ በተአምራቶቹ፣ ወመኽሉቃቲሂ በፍጡራኖቹ አላህ ጌታዬ መሆኑን አውቄያለሁ። ወሚን አያቲሂ ከአላህ ተአምራቶች አለይሉ ወነሃር ትልቅ የአላህ የጌትነቱ ተአምር አለበት በሌሊትና በቀን ላይ ቀኑን ጠብቆ መቀየራቸው። ሌሊት የሆነ የራሱን ሰዓት ጨርሶ ለቀን ቦታ መስጠት ምንም ነገር ለውጥ ሳይመጣ የመጨለምና የመብራት ሁሌ ማለት ነው። እንዲህ ወሸምሱ ወልቀመር ፀሐይ ቀን ታበራለች። ከእሷ ብርሃኗን ሰብስባ ደግሞ እሷ ስትገባ ፀሐይ ደግሞ ትወጣለች። ይሄን ቁሞ ላስተነተነ ሰው ከአላህ ድንቅ ተአምሮች ናቸው። ወሚን መኽሉቃቲሂ ከፈጠረው ፍጡራኖች ደግሞ አሰማዋቱ ሰብዑ ወመን ፊሂን ሰባቱ ሰማያትና በውስጡ ያለው ነው። ወልአርዱነ ሰብዑ ወመን ፊሂን ሰባቱ ምድሮች በውስጡ ያሉትም ሰማያት ሰባት መሆኑን ያው ግልጽ የመጣ የቁርአን አንቀጽ የለም። ምናልባት በሱረቱል ጦላቅ ላይ ይመስለኛል እዛ ላይ ወሚስለሁነ ሲል ያው በቁጥር ነው የሚለውን ነገር ስለሚይዝ ነው። በሐዲስ ግን ነቢዩ ዓለይሂ ሰላቱ ወሰላም አንዲትን የመሬት ስንዝር ድንበር የገፋ ወይንም የመሬት ቆንጥሮ የወሰደ ሰው አላህ ከሰባቱ ሰማይ ከእያንዳንዷ ላይ ቆንጥሮ አንገቱ ላይ ያደርግበታል ብለዋል። አላኩሊሃን ሰባቱ ሰማያትን በውስጡ ያለው ሰባቱ ምድር በውስጡ ያለው መፍጠሩ ከጌትነቱ ምልክት ነው። ወማ በይነሁማ በሰማያትና በምድር መካከል ደግሞ ብዙ እንትኖች አሉ፣ ፍጥረታቶች አሉ፣ ፕላኔቶች አሉ፣ ጋላክሲዎች አሉ። ያው ሁሉ ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው አላህ ምን ይለናል? ወሚን አያቲሂ ሌይሉ ወነሃር ከተአምራቶቹ ጭምርት ነው አለይሉ ወነሃር ሌሊትና ቀን፣ ወሸምሱ ወልቀመር ፀሐይና ጨረቃ፣ ላ ተስጁዱ ሊሸምሲ ወላ ሊልቀመር ለፀሐይና ለጨረቃ አታጎብድዱ አትስገዱ፣ ወስጁዱ ሊላህ ለአላህ ብቻ ስገዱ፣ አለዚ ኸለቀሁና ያ የፈጠራችሁ የሆነ ኢንኩንቱም ኢያሁ ተዕቡዱን እናንተ እውነት እሱን የምትገዙ ከሆነ የፈጠራችሁ ለሆነው ለሱ ለአላህ ተገዙት እንጂ የሱ ፍጥረታትና ተአምራቶች በሆኑት ለፀሐይ ለጨረቃ
አትስገዱ ይላል። ወቀውሉሁ ተዓላ ለአላህ ስብሓነሁ ወተዓላ ንግግርም ሲባል ነው ኢነ ረበኩም ላሁ አለዚ ያ ጌታችሁ አላህ አለዚ ኸለቀ ሰማዋት ወልአርድ ያ ሰማያትንና ምድርን የፈጠረ ነው ፊ ሲተቲ አያሚን በ6 ቀናት ውስጥ ሰማያትን ምድርን በውስጡ ያለውንም ጭምር የፈጠረ ነው። በአንድ ቀን መፍጠር አይችልም እንዴ? በሰከንድ መፍጠር አይችልም? ይችላል። ከዚህ የምንማረው ሌላ ብዙ ሰፊ ቁም ነገር ስላለ ሱመ እስተዋ ከዛም ደግሞ ከፍ ያለ የሆነ ነው ዐለል ዐርሺ ከዐርሽ በላይ ማለት ነው። ዑሉው የአላህ ስብሓነሁ ወተዓላ ከሰባቱ ሰማይ በላይ የመሆኑ ጉዳይ ብዙ 7 የሚሆኑ ቁርአን አንቀጾች ኢስተዋ ከውኑ ፊሰማ በሰማይ ውስጥ በሚል ፈውቅ በሚል በብዙ ጉዳዩን በሚያጠናክሩ አያዎች መጥቷል። ከሐዲስም እንደዚሁ ማለት ነው የአላህን የበላይነት የሚጠቁም። እዚህ ጋር ከሚያነሱት ብዥታዎች አንጻር 1-3ቱን ነግሬ እዚህ ጋር እናቁም። አንደኛ አላህ ስብሓነሁ ወተዓላ ከሰባቱ ሰማያት ወይንም ከዐርሽ በላይ እዚህ ጋር ሱመ እስተዋ ከዛም ከፍ አለ ዐለል ዐርሽ ከዐርሽ በላይ ሲል ከዐርሽ ከመፈጠሩ በፊት የት ነበር የሚል አንድ ጥያቄ ለውዥንብር ያነሳል። ግልጽ ነው። ለዚህ ጥያቄ 2 ምላሾችን እንስጥ። አንደኛ አልተነገረም ዋነኛው። ሁለተኛ ሱመ እስተዋ ዐለል ዐርሽ ሲል ዐርሽ 7ቱ ሰማያት 7ቱ ምድር ሲፈጠሩ አብሮ ነው የተፈጠረው ወይስ ቀድሞ ነው የተፈጠረው ስንል ሱመ እስተዋ ሲል ሱመ ቅደም ተከተልን ነው የሚያሳየው በአረበኛ። ሱመ እስተዋ ሲል ሱመ እስተዋ ዐለል ዐርሽ ሲል ዐርሽ ከሰባቱ ሰማያትና ከሰባቱ ምድር ቀድሞ መፈጠሩን ያሳያል። ለምን? እነዚህ ፍጥረታቶችን ከፈጠረ በኋላ ነው ከዐርሽ በላይ ከፍ ያለ የሚለው። ዐርሽ ከነዚህ በፊትም ነበር ማለት ነው። ለዚህ 2ቱም መልሶች በቂ ናቸው። ሁለተኛ ሱመ እስተዋ ዐለል ዐርሽ ብናጸድቅ እንኳን ይላሉ አላህ እንዴት ከፍጡር ይፈልጋል ይላሉ። አላህ ከዐርሽ በላይ ነው ማለት ከፍጡር ይፈልጋል ማለትን በጭራሽ አእምሮ ላለው ሰው አያስይዝም። የአንድ ነገር የበላይ መሆን ከዛ ነገር ይፈልጋል ማለት አይደለም። አላህ ከፍጡራን ይፈልጋል? አይፈልግም። ነዓም። ከዐርሽ ይፈልጋል? አይፈልግም። ግልጽ ነው። እነሱ የሚሉት መልስ ይሄን ነው። አላህ ከፍጡራን አይፈልግም፣ አላህ ከዐርሽ አይፈልግም ነው የሚሉት አይደል? እኛም እንደዚሁ ነው። አላህ ከዐርሽ አይፈልግም፣ አላህ ከፍጡራን አይፈልግም። ያ ማለት ግን አላህ ከዐርሽ በላይ አይደለም ማለትን አያስይዝም በጭራሽ። ስለዚህ ይሄ መልስ በቂ ነው። አላህ ከዐርሽ በላይ ነው ማለት ከዐርሽ ይፈልጋል ማለት አይደለም። ይፈልጋል ለማለት ደግሞ ማስረጃችሁን ያስጨብጣል ካላችሁ ደግሞ ማስረጃ ተብሎ ይጠየቃል ማለት ነው። ዩግሺ የለይለ ነሃር ሌሊትን በቀን ይሸፍናል። የጥሉቡሁ ሐሲሰን በፍጥነት ለሱ የተገሩም ናቸው፣ ታዛዦች ናቸው። ወሸምሱ ወልቀመር ፀሐይና ጨረቃ ወኑጁም ከዋክብት ሙሰኸራትን ቢአምሪህ ለትእዛዛቱ የገሩ ናቸው። ዩኒቨርሱ ለአላህ ስብሓነሁ ወተዓላ በትእዛዙ የተገራም ሁሉም ወኩሉም ፊ ፈለኪን የስበሑን በተሰጣቸው ምዕዋር ላይ ምዕዋሩን ጠብቀው ይዞራሉ። አላ አዋጅ ይላል ለሁል ኸልቁ መፍጠር የሱ ነው፣ ወልአምሩ ማስተናበርም የሱ ነው። ተባረከላሁ ረቡል ዓለሚን የዓለማት ጌታ የሆነ አላህ ምንኛ ተባረከ፣ ምንኛ ኒዕማው ሰፋ ይለናል። እንዳይበዛ እዚህ ጋር ይሄን ማቆም ይሆናል። አላህ ስብሓነሁ ወተዓላ እናንተንም እኔንም ባወቅነው የምንጠቀም አላህ ያድርገን።
ሰፊና ጥልቅ የሆነ እውቀትንም ይስጠን እላለሁ። ሰላም አለይኩም ወረሕመቱላሂ ወበረካቱ።